ሰላም ሰላም እንደምንቆያችሁ ህብረት ነኝ ከኢትዮሮፐር ለዛሬ ጀላችሁ መጣት ዩኒቨርሲቲ ኦፍ ከላርባ ኢታሊ ምሰጥ ማስተርስ ፕሮግራም አለ 11 በተለያዩ ዲፓርትመንቶች ምሰጥ ስኮላርሺፕ ነው ፉሊ ፈንድድ እና የዚህን ስኮላርሺፕ ከመጀመሪያ እስከ መጨረሻ አፕሊኬሽን ፕሮሲጀሩን ስለማሳያችሁ እንድትከታተሉ ጋብዛለሁ። ዴድላይኑ አፕሪል 10 2025 ድረስ ነው። ሶ የዚህን ኮሉን አሁን ከፍታችሁ ብታዩ አፕሪል 10 2025 ድረስ ክፍት እንደሆነ ያሳያችኋል። ከዛ ያው ሰከንድ ሳይክል ኢንተርናሽናል ዲግሪ ኮርስ ሰከንድ ሳይክል ማለት በሌላ አባባል ማስተርስ ማለት ነው። በእነሱ በጣሊያን የነሱ ኤጁኬሽናል ሲስተም ላይ ሰከንድ ሳይክል የሚባለው ማስተርስ ነው። ፈርስት ሳይክል የሚባለው የመጀመሪያ ዲግሪ ነው ማለት ነው። ሶ እዚህኛው ፕሮግራም ላይ ለ2025 2026 ላይ ወደ 132 በላይ ተማሪዎችን ተቀብሎ ስኮላርሺፕ መስጠት ይፈልጋል። 11 በተለያዩ ፊልዶች እንደዛ ሲያደርግ ቱሽን ፊ ዌቭ ይደረጋል። ቱሽን ፊ አይከፍልም። ከዛ ፍሪ ሰርቪሶች አሉ፣ የምግብና ሌሎች ተጨማሪ ወጪዎች እና አኮሞዴሽን ፍሪ ነው። ከዛ 3600 ዩሮ በአመት ይከፍላል ማለት ነው። ያ ማለት 300 ዩሮ በወር እንደማለት ነው በሌላ አባባል። ሶ ይሄ ገንዘብ በቂ ነው ለምለው እዛ ኦልሬዲ ውስጥ ላይ አኮሞዴሽን እና ፉድ ሰርቪስ የሚሰጡ ከሆነ በቂ ሊሆን ይችላል ነው። ሶ አሁን ፕሮግራሞቹ በኢንጂነሪንግ ከሆነ እዚህ ጋር በተዘረዘሩት ወደ 5 አካባቢ አሉ። ከዛ ደግሞ በሌሎችም እዚህ ጋር ይኖርን አንድ ላይ 11 ይሆናል። አሁን ኤምኤል የሚባለው ማስተርስ ሌቭል ነው። ከዛ በእንግሊዝኛም እንደምሰጥ ነው ይሄ እንትኑ የሚያሳየው ፍላጉ። ሶ እዚህ ጋር በዘረዝ በኢኮኖሚክስ አለ። ከዛ በኢንጂነሪንግ ደግሞ ወደ 6 አሉ። ከዛ በሶሻል ሳይንስ እና በሌሎችም 11 በተለያዩ ፊልዶች በእንግሊዝኛ የሚሰጡ ፕሮግራሞች ለኢንተርናሽናል ማስተርስ ዲግሪ ፕሮግራም ይሄ ነው ብሎ ኦልሬዲ አስቀምጠዋል። ይሄን ቼክ ታደርጋላችሁ። ከነዚህ ውስጥ እናንተ መማር የምትፈልጉት ካለ ትክክለኛ ዌብሳይት ላይ ነው ያላችሁት ማለት ነው። ሶ የዚህ ስኮላርሺፕ ያው ቤኔፊቱን ቅድም ያየነው ነው። ከዚህ በተጨማሪ ያው ብዙ ጊዜ የጣሊያን ስኮላርሺፕ አንዳንዶቹ አፕሊኬሽን ፊ ይጠይቃሉ። የዚህም 10 ዩሮ አፕሊኬሽን ፊ አለው። ያው 10 ዩሮ አፕሊኬሽን ፊ አለው። አሁን የዚህ የሰከንድ ሳይክል ኢንተርናሽናል ዲግሪ ኮርሶችን ሙሉን ከፍተን ማየት እንችላለን። አሁን ስንት ተማሪ ነው በእያንዳንዱ ፊልድ የምትሰጠው የሚለውን እዚህ ጋር ማየት እንችላለን ማለት ነው። ሶ ይሄን ክሮስ ቼክ ስናደርግ ይሄ ኦልሬዲ ያው ቤኔፊቶቹን ይሄ አፕሊኬሽን ፊ ያልኩትን 10 ዩሮ እዚህ ጋር ኦልሬዲ ተጠቅሷል። ይህን ያክል ነው የምትከፍሉት ይላል አፕሊኬሽን። ከዛ ደግሞ ፓርቶች አሉ። እነዚህ ፓርቶች ምንድናቸው? የፋሚሊ ኢንካም ቤዝድ ሆኖ የተዘጋጁ ፓርቲሽኖች አሉ። በዛ መሰረት ነው ኮታ የሚሰጠው። ከዛ እዚህ ጋር የዘረዘሩት ደግሞ የሚያስፈልጉ ዶክመንቶች ምን ምንድን ናቸው፣ ከዛ እንዴት ነው አፕላይ የምናደርገው የሚለው በአጭሩ እዚህ ጋር በ5 ስቴፕ ተገልጿል። ሶ ቀጥታ ወደ ፖርታሉ ገብተን አፕላይ እናደርጋለን፣ ይሄን ተከትለን ማለት ነው። ከዛ ኢምፖርታንት ኖት ከአፕሊኬሽን ዴድላይን ጀምሮ አጠቃላይ ያለውን ነገር እዚህ ጋር ተቀምጧል። ክሮስ ቼክ ማድረግ ትችላላችሁ። አሁን ሰከንድ ሳይክል ሲኦል የሚለውን ሲኦል ዲቴል የሚለውን ብትከፍቱ ፒዲኤፍ ታገኛላችሁ። እዚህ ስክሮል ስታደርጉ ሶስተኛ ኦር ሰከንድ ፔጅ ላይ ታገኛላችሁ። አሁን ስቱደንትስ ኢን ኒድስ ማለት የወር ገቢያቸው ከዚህ በታች የሆነ ስቱደንትስ ኢን ኒድ ነው። ከነሱ ደግሞ ከእያንዳንዱ ዲፓርትመንት ላይ 10 ተማሪ አጠቃላይ ወደ 100 ተማሪ ስኮላርሺፑ ከቨር ያደርጋል ማለት ነው። ከዛ ደግሞ ስቱደንትስ ኖት ኢን ኒድ ማለት የነሱ አኑዋል ኢንካማቸው የፋሚሊ አኑዋል ኢንካማቸው ከሆነ አማውንት በላይ ለሆነ ሰው የሚሰጥ ስኮላርሺፕ ነው። ያ ከፍሎ መማር ይችላል ተብሎ ነው የሚታሰበው። ሶ ከዛ ከስቱደንትስ ኖት ኢን ኒድ ስኮላርሺፑ ከቨር የሚያደርገው 2 ብቻ ነው። ሌሎቹ ከእያንዳንዱ ዲፓርትመንት 8 18 ምናምን ሆኑት ምንድናቸው ከፍሎ መማር ይችላሉ ተብሎ የሚታሰብ ነው። ስለዚህ ፋሚሊ ኢንካም እዚህ ጋር ትልቅ ሚና ይጫወታል ማለት ነው። አብዛኞቻችን ኢትዮጵያ ውስጥ ያለ ሰው ስቱደንትስ ኢን ኒድ ውስጥ ነው ካታጎራይዝ የሚደረገው። ይሄን ለማየት ወደ ታች መተን እዚህ ጋር ማየት እንችላለን። አሁን ስቱደንትስ ኢን ኒድ ማለት 26000 ምናምን ገቢ ያለው ሰው ኦር 2 ፋሚሊ ሆኖ
41,000 ያለው ኦር 3 እና ከዛ በላይ ነው 50 ምናምን ሺህ ዩሮ ማለት በአመት በጣም ብዙ ብር ነው። ብዙ ሚሊዮን ማለት ነው። ኮንቨርት አድርጋችሁ ቼክ ማድረግ ትችላላችሁ። አመታዊ ኢንካማችሁ ይህን ያክል ከዚህ በታች ከሆነ የመጀመሪያ ካታጎሪ ውስጥ ነው የምትመደቡት። የዛኔ ተወዳድራችሁ ማግኘት ትችላላችሁ ይላል። ከዛ ደግሞ ከሆነ አማውንት በላይ ከሆነ ደግሞ አፕላይ አድርጋችሁ የምታገኙት ከዛ በላይ ያለው ውስጥ ኖት ኢኒድ ውስጥ ነው ከፍላችሁ ትማራላችሁ ተብሎ የምታሰብ ውስጥ ነው ካታጎራይዝ የምታደርጉት ማለት ነው። ሶ ይሄን ክሮስ ቼክ ታደርጉና ተመልሰን አፕላይ የምናደርገው ቅድም ባየነው ፒዲኤፍ ውስጥ አፕሊኬሽን ፕሮሲጀር ስላለች እሷን ተከትለን ነው። ሌሎች ተጨማሪ መረጃዎችን እዚህ ጋር ማንበብ ትችላላችሁ። ሁሉም ነገር ግልጽ ስለሆነ ሰርች ማድረግ ስኮላርሺፑን ካገኛችሁ በኋላ ስለ ስኮላርሺፑ ማንበብ ራፍሊ የተሰጠውን እናንተ ዲቴል አንብባችሁ የሚያስፈልገውን መረጃ ማግኘት መልመድ በጣም ጥሩ ነው። ሶ አሁን አጠቃላይ ያለውን እዚህ ጋር ራፍሊ ክሮስ ቼክ ማድረግ ትችላላችሁ። ለባችለር ዲግሪ ተማሪዎች ደግሞ አሁን እንትኑ ኦን አይደለም፣ አድሚሽኑ ኦን አይደለም። ነገር ግን መማር የምትፈልጉ ከሆነና ሰልፍ ስፖንሰር መሆን ሰው ከተገኘ ክፍት ነው። ነገር ግን ስኮላርሺፑ ዳይሬክትሊ አሁን ኦን አይደለም። ፈርስት ሳይክል የሚል ስመጣ ያው ወይ ቪዲዮ ሰራለሁ ኦር ኖቲፋይ አደርጋለሁ እንትን ላይ ቴሌግራም ቻናል ላይ ያችን አስቀምጣለሁ፣ ማየት ትችላላችሁ። ሶ አሁን ይሄ ያው መጀመሪያ ከፈት ነው ፒዲኤፍ ነው። አፕላይ ለማድረግ እቺ ፖርታል አለች። እሷ ፖርታል ላይ ገብተን አፕላይ የምናደርገው ይሄ አድሚሽኑ ኦልሬዲ 10 ዩሮ ነው። ቶታሉ ያው 3600 ያው በአመት 300 እንደማለት ነው። ያው ይበቃል ተብሎ ነው የምታሰበው። ክሮስ ቼክ ያደረኩ ነበር፣ ምክንያቱም አብዛኞቹ ነገሮችን እነሱ ከቨር ስለሚያደርጉ ማለት ነው። ሶ አሁን ሬጂስተር ለማድረግ ቀጥታ የሆነች ሊንክ አለች ሃው ቱ አፕላይ የምትለዋ እንትን ላይ 5 ስቴፖች ያሉበት ላይ እሱን ክሊክ አድርጋችሁ ትገቡና ከዛ በኋላ በቀኝ በኩል ሬጂስተር የሚል ይመጣል። ያቺ 3 ዶታን ክሊክ ስታደርጉ ይሄን ታነቡና ወደ ዋናው ዌብ ውሰደኝ ትላላችሁ። እችን ክሊክ ስታደርጉ ወደ ዋናው አፕሊኬሽን ፖርታል ይወስዳችኋል። ሬጂስተር ለማድረግ ነው። አሁን ይሄ ክሊክ ስታደርጉ ሬጂስተር ለማድረግ ወደ ፖርታል ይወስዳችኋል። እዚህ ጋር ፐርሰናል ኢንፎርሜሽን ትሞላላችሁ። ይሄ ማለት ኦልሬዲ ዮር ኔም፣ ፋሚሊ ኔም፣ ዴት ኦፍ በርዝ እና ሌሎች መረጃዎችን እዚህ ፊድ ታደርጉና ኔክስት ትላላችሁ ማለት ነው። አሁን ይሄን ስታደርጉ ሬጂስተር ያደረግን ነው፣ ገና ዋናውን እንትን አልጀመርንም። ይሄ ዴት ኦፍ በርዝ፣ ካንትሪ፣ ናሽናሊቲ፣ ጀንደር ምናምን እነዚህ መረጃዎችን እንትን ትላላችሁ። ከዛ የኢታሊ ታክስ ኮድ የሚለውን ኔክስት ስንል አውቶማቲካሊ ጀነሬት ያደርጋል ራሱ። ይሄን በኋላ ለእንትን ስለምንጠይቅ ሴቭ አድርገን መያዝ እንችላለን። አውቶማቲካሊ ጀነሬት አድርጎልናል። ኔክስት ብለን አሁን እዚህ ጋር ተጨማሪ መረጃዎችን እናስገባለን ማለት ነው። ተጨማሪ መረጃዎችን እዚህ ማስገባት እንችላለን። አሁን ካንትሪ ኢትዮጵያ፣ ከዛ ዚፕ ኮድ ምናምን ተጨማሪ መረጃዎችን ባይ ዲፎልት ከዚህ በፊት ሌላ ስኮላርሺፕ ፕለስ ሞላ ሪከርድ ያደረገውን ዳታ ስለሚያመጣ ዝም ብዬ የሞላው ነው። እናንተ ግን ትክክለኛው መረጃ በትክክል የሞላችሁ መሄድ አለባችሁ ማለት ነው። አሁን ይሄ ዴት ኦፍ በርዝ እና ሌሎች መረጃዎችን አሁን ብዙ ጊዜ ዚፕ ኮድ 0 ነው የሚለው ነገር ግን አሁን ተሰጥቷል። በተለይ እነዚህ ዞን ከተሞች ኢትዮጵያ ውስጥ ያሉት አብዛኞቹን ጎግል ላይ ሰርች ብታደርጉ ታገኛላችሁ። አሁን አዲስ አበባ ብላችሁ ሰርች ብታደርጉ ዚፕ ኮድ ኦር ደብረ ብርሃን ኦር ደብረ ዘይት የሆነ ቦታ ሰርች ብታደርጉ ታገኛላችሁ። ዚፕ ኮዱን ያው ባይ ዲፎልት 0 ብዬ ነው እኔ ብዙ ጊዜ ስጠቀም ነበረው። ያን ማየት ክሮስ ቼክ ማድረግ ትችላላችሁ። እነዚህ ዳታዎችን ትሞሉና አሁንም ፕሮሲድ ኦር ፎርዋርድ ትላላችሁ። ወደሚቀጥለው ስቴፕ ይሄዳል ማለት ነው። ከዛ በኋላ ኢሜላችሁን እዚህ ታስገባላችሁ። ከዛ ፓስወርድ እንትን ትላላችሁ። ከዛ እዚህ ጋር የሚጠየቁ እንትኖች አሉ፣ የስ ኖ ኩዌሽኖች። እነሱን ያው ኦልሬዲ ያነበባችሁ እንትን ትላላችሁ። ከዛ ፕሮሲድ ስትሉ ወደሚቀጥለው ስቴጅ ይሄዳል። አንዲት ነገር ከተሳሳታችሁ ይይዛል፣ አያሳልፋችሁም።
ሶ ይሄን አንብቡ። ምክንያቱም ስልክ ቁጥር እንትን ቴክስት ይገባልኝ ብያለሁ። ያ ትክክል አይደለም ስላለኝ አልፍ ያለው ሶ አሁን ፓስወርድ አስገባ ነው የሚለኝ ለኢሜይሌ። ከዛ ኮንፊርም አድርግ ነው የሚለኝ። ሶ ከዚህ እንትን የሞላዋቸው ስኮላርሺፕ ላይ ሪከርድ ያደረጉ ፓስወርዶችን ነው እያመጣልኝ ያለው። ኒው ፓስወርድ እንደዚህ አድርጌ ሳብሚት አደርጋለሁ ብዬ ሞላለሁ። ከዛ ኔክስት ላለሁ። እዚህ አካባቢ በጣም ያስቸግራል። አሁን ወደ ኢሜይል ሄዳችሁ ምናምን ወደ ኋላ ተመልሳችሁ እዚህ ጋር ሎጊን ብላችሁ ነው የምትገቡትና አፕሊኬሽን ፖይንቷን ለማግኘት ትንሽ ያስቸግራልና ትዕግስትም ይጠይቃል። ሶ እዚህ ጋር ትክክለኛው መረጃ ትሞሉና ኔክስት ስትሉ ወደዚህ ያመጣል ማለት ነው። ይሄን ካገኛችሁ በኋላ ነው ወደ ኮንቲኒው ስትሉ ወደ ዋናው ሎጊኑ ላይ ደርሳችኋል። ወደ ዋናው ሎጊን እዚህ ሎጊን ማድረግ አለባችሁ። እዚህ ጋር ሎጊን ለማድረግ ምን እንደምታደርጉት ኢሜይላችሁ ላይ ትመለሱና ቼክ ታደርጋላችሁ። ኢሜይላችሁ ላይ ያለው ምንድነው? እነሱ አውቶማቲካሊ ጀነሬት አድርገው የላኩት እንትን አለ ኢሜይል እና ፓስወርድ አለ። ሌላ ራሱን ችሎ ዩዘር ኔም እና ፓስወርድ አለ። ሶ አክሰስ ቱ ኢኤስኤስ ኢኢ3 ፖርታል ብሎ ኢሜይላችሁ ላይ የተላከ ነገር ስላለ እሱን አምጥታችሁ እዚህ ፔስት ማድረግ ትችላላችሁ። እኔ እንትኑን ሳላውቅ ብዙ ጊዜ ሞክራለሁ እዚህ ጋር። ከዛ በኋላ ነው በኋላ ላይ እንትኑን ያገኘሁት። እናንተም ሊገጥማችሁ ስለሚችል ቀጥታ ኢሜይላችሁ ላይ ትገቡና ዋን ታይም የምትጠቀሙት ፓስወርድ አለ። እሱን ዩዘር ኔሙ ጋር አንድ ላይ አድርጋችሁ መጠቀም ትችላላችሁ። ውስጥም ስገቡ የምታገኙት እዚህ ጋር ካለው ጋር ተመሳሳይ የሆነ ነገር ነው። አሁን ሲቪ ያስፈልጋል፣ ባችለር ምናምን እነዚህ ወረቀቶች ያስፈልጋሉ ለማስተርስ አፕላይ ለማድረግ። ነገር ግን አሁን ዩኒቨርሲቲ ሲሌበስ ኦፍ ኦል ኮርስስ የሚለው ግዴታ በደንብ መታየት አለበት። አሁን የዩኒቨርሲቲ ሲሌበስ ማለት እያንዳንዱ ኮርሶቹን ትዘረዝራላችሁ። ኦልሬዲ ማርክ ሺት ላይ ስላለ ትራንስክሪፕት ላይ ስላለ ኮርሶቹን ስትዘረዝሩ ግን ውስጥ ኮንተንቶቹን የምታስታውሱ ከሆነ ኦር የኮርስ ካሪኩለሙን ምናምን አክሰሱ ካላችሁ የተወሰነ ዲስክራይብ ብታደርጉ ይመረጣል። ኮርሶቹን መዘርዘር ኦልሬዲ ከእንትኑ ጋር ተመሳሳይ ነው፣ ከስቱደንት ኮፒ ኦር ከትራንስክሪፕት ጋር። ሶ ተጨማሪ የተወሰነ ስለ ኮርሶቹ ዲስክሪፕሽን ቢጨምሩ ጥሩ ነው እላለሁ። ሶ አሁን እዚህ ጋር አክሰስ ቱ ኢኤስኤስ ኢኢ3 የሚለውን እንትን ለማድረግ ወደ ኢሜይላችሁ ትመለሱና የተላከላችሁ ዩዘር ኔም እና ፓስወርድ አለ። እሱን ተጠቅማችሁ ሎጊን ታደርጋላችሁ ማለት ነው። ይሄን ለማግኘት እኔ ብዙ ፈጅቶብኛል፣ አላገኘውም መጀመሪያ አካባቢ፣ በኋላ ነው ያገኘሁት ችግሩን የተረዳው። ሰው እናንተም ልገጥማችሁ ስለሚችል ያን ተጠቅማችሁ ሎጊን ትላላችሁ። አሁን ህብረቱ ዌልካም ህብረቱ ካስካ ይላል። ሬጂስተርድ ዩዘርስ ኤሪያ ይላል። ኦልሬዲ ይሄ መጥቷል። አሁን ወደ ዋናው እንትን ለመሄድ ወደ ዋናው ፖርታል ሄደን አክሰስ ለማድረግ ቀጥታ እዚች ጋር በቀኝ በኩል ያለችዋን እችን ክሊክ ታደርጉና ወደ ኤግዛም ውሰደኝ ይላል። አሁን ቴስት ኤንድ ኤግዛምስ ወደዛ ውሰደኝና እዛ ላይ አክሰስ አደርጋለሁ ይላል። ሶ እዚህ ትመጡና ቀጥታ አድሚሽን ቴስት የምትለዋል ክሊክ ታደርጋላችሁ። ከዛ ደግማችሁ አሁንም አክሰስ ስትሉ ወደ ፖርታሉ ያመጣል። እዚህ ቴስት ስትሉ አሁን እዚህ ጋር ያመጣል ማለት ነው። ሶ አፕላይ የምታደርጉት ኦር ቴስት የምታደርጉት ለምንድን ነው ይላል። ማስተርስ ዲግሪ ነው፣ ማስተርስ ዲግሪ ኦር ሰከንድ ሳይክል ኦር በሁለት ዓመት የሚሰጥ ፕሮግራም የሚለውን ትመርጡና ኔክስት ትላላችሁ። አሁን እዚህ ጋር መጀመሪያ አይነት ስመርጥ ይሄ ኢዩ የሚለውን መርጬ ስለገባው ነው። በኢዩ ነው አሁን ኮርሶቹ እዚህ የተዘረዘሩት በኢዩ ነው። አብዛኞቹ ኢዩ ካንትሪ ዩሮፒያን ዩኒየን ውስጥ ያሉ ማለት ነው። ሶ እዛ ጋር ስትመርጡ ኢንተርናሽናል የሚለውን ከመረጣችሁ እዚህ ጋር መጣም ከኮርስ ኮድ ጋር ተመሳሳይ የሆነ ነገር ነው። ሶ ያን ተከትላችሁ መማር የምትፈልጉትን ከ11ዱ ዲፓርትመንት የእናንተን ትመርጣላችሁ ማለት ነው። ይሄ ባይ ዲፎልት በሌላ ነገር ስለገባው ነው እዚህ ጋር የመጣው። ሶ ስቴፕ ለማሳየት ያክል ኮርሱን ትመርጡና ኔክስት ትላላችሁ። ከዛ ይሄን ኔክስት ስትሉ ይመጣላችሁ አለ። ይሄንም ታነቡና አሁን የስ ኖ ነው ይሄ
ሶ ስፔሻል ዲስኤቢሊቲ ምናምን ያለው ነገር ምናምን ላል ያው በስተት የገባው እንትን ምንድነው አፕሊኬሽን ፕሮሲጀር ውስጥ ስለገባው ነው። ለነን ኢዩ ብላችሁ ነው እናንተ የምትገቡት። ከዛ በኋላ ችግር የለውም። ሶ ይሄን ታደርጉና እዚህ ጋር ስቴፖቹን ኔክስት ያደርጋችሁ እያነበባችሁ ትጨርሳላችሁ እስከ መጨረሻ። ለዛሬ ይሄን ይመስላል አፕሊኬሽኑ። እናንተ ያው ጨርሱ። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይም መጠየቅ ትችላላችሁ። ኦር እዛው ፖርታሉ ላይ ያነበባችሁ ኤክሰርሳይዝ ማድረግ ትችላላችሁ። ግልጽ ያልሆነላችሁ ነገር ካለ ያነበባችሁ። አሁን እዚህ ጋር ራፍሊ ኔክስት እያላችሁ ስትሄዱ ወደ ዋናው ቴስት ምናምን ይወስዳቸዋል ማለት ነው። ያን ለማድረግ አሁን ቅድም ያየናቸው ዶክመንት እነዚህ ያስፈልጋሉ ብለን ያነበብናቸው በሙሉ እዚህ ጋር አሉ። እነሱን አሁንም ደግመን እናነብና እነሱ አዎ አሉኝ ትሉና ቀጥታ ዶክመንቶቹን አፕሎድ ወደ ማድረግ ትጀምራላችሁ። ዶክመንቶቹ እነዚህን አፕሎድ ወደ ማድረግ ትጀምራላችሁ። አንድ በአንድ ቅድም ያየናቸው ናቸው እነዚህ። ኔክስት ትሉና አሁን ያለኝ ዶክመንት ታይፕ ምንድን ነው? አሁን ፓስፖርት ካለን ፓስፖርት፣ ከዛ እሱን አፕሎድ ማድረግ፣ ከዛ ዲስክሪፕሽን ስለሱ መጻፍ። አሁን ዲስክሪፕሽን ሴክሽን ላይ አትሊስት የተወሰነ ነገር በደንብ አድርጋችሁ መግለጽ ብችሉ አሪፍ ነው እና ሌሎች መረጃዎችን በዚህ ወይ ሁሉንም መጨረስ ትችላላችሁ። ለዛሬ በዚህ አበቃው። ቴንክ ዩ ቬሪ ማች። አመሰግናለሁ በጣም